እኚህ ሰዎች ሲማግጡ እጅ ከፍንጅ ድፍን ዓለም ይዟቸው ነበረ። እነማን ናቸው? ለምንስ እነሱ ነገሩ ላይ ገነነ? ይህን ታሪክ ከመጀመሪያ በፊት ነፃነት ወርቅነህ አርፏልና በጣም በናኒና በናኒ ቤተሰቦች ስም ነፍስ ይማር ማለት ፈልጋለሁ። እኔ ምሬ ነው የምላችሁ፣ ስላረፈ ምናምን ሳይሆን እውነታውን ስነግራችሁ እነዚህ ኢትዮጵያ ውስጥ ካሉ በጣም ጥቂት ከሚባሉ ከሚያስቁኝ ሰዎች መሃል ሁሌ ቀልድ ብቻ አልነበረም። በቀልድ ውስጥ ብዙ ቁም ነገር ይመክር ነበር። በጣም ተጫዋች ነው። በጣም ማስተዋይ ነው። ለዛም ነበረ በጣም ወንደው ነዚህ እንግዲህ ነፍስን በአጸደ ገነት ያቆይልን። ለነፃነት ቤተሰቦች ደግሞ መጽናናትን እመኛለሁ። ወደ ታሪኩ እንሂድ። እዚህ ጋር የምታያት ሴት ክርስቲያን ትባላለች። ቆማ የነበረችው ማለት ነው። እዚህ ጋር እንደምታያት እድሜዋም 53 ነው። በ53 ዓመት ቺት ይደረጋል? ማማ በ53 ዓመቶት ብቻ አንፈርድም። የሆነ ቀን 2024 ላይ እንደ ፈረንጆች አቆጣጠር ትልቅ ድርጅት ሊቀጥራት ይጠራታል። የድርጅቱም ስም አስትሮኖመር ነበር የሚባለው። ታዲያም በዛ ሰዓት ዋናው የድርጅቱ ኃላፊ የሆነው ኤንዲን ነበር ያገኘችው። ኤንዲም ያላትን የስራ ክህሎት በተጨማሪም ጥያቄዎቹን ኢንተርቪዎቹን በስትክክል ስላለፈች ትቀጠር ይላል። ከትንሽ ቀናቶች በኋላ ስራ ከጀመረች በኋላ ሁለቱ መግባባት ይጀምራሉ። እሱ አለቃዋ ነው፣ እሷ ከታች ነው የምትሰራው። ዋና ስራዋም የድርጅቱ ሰራተኞች ማሰልጠን ነው። ይህ መግባባታቸው ደግሞ ከትንሽ ጊዜ በኋላ ከፍ እያለ ይመጣና ክርስቲን ኤንዲ ላይ ትኩረቷን ከፍ ታደርጋለች። ትሻፍዳለች ነው የሚባለው፣ ብልግና ነው የሚመስለው እሱ ቃል፣ ግን ትጓጓለች በቃ ከሱ ጋር ለመሆን። ችግሩ ግን ትዳር ውስጥ ነች። ግን ትዳሯ ጥሩ ሁኔታ ላይ አይደለም ያለው። ለመፋታት ጫፍ የደረሰ ትዳር ነው። የሚኖሩትም ከባሏ ጋር የተለያየ ቦታ ነው። እሷም ለብቻ ነው የምትኖረው፣ እሱም ለብቻ ነው የሚኖረው። ይህን የግል ታሪኳን ደግሞ ለአለቃዋ ለኤንዲ ታጫውተዋለች፣ ትነግረዋለች። ከባሏ ጋር ያላት ነገር ልትፋታ እንደሆነ ምናምን። ኤንዲን ሲሰማ ዋው ያሳዝናል፣ ግን በወዱ ሁኔታው ለእኔ ተመቸኝ እያለ ነው። ምክንያቱም እሱም እሷን ይፈልጋታል። እሱም ደግሞ ባለትዳር ነበር። ግን ደግሞ ሁሉም ባለትዳር ወንዶች ምን እያሉ ነው የሚማግጡት? አንድ ቃል አለቻቸው። እኔ ትዳር ያስጠልቶኛል፣ ልፋታ ነው የሚሏት ነገር አለች። በነገራችን ላይ እንዲህ ብለው ኪት ከሚያደርጉ ሰዎች አብዛኞቹ 90% በአፋቸው ነው ልፋታ ነው የሚሉት እንጂ ሚስታቸውን ፈተው ሄደው አያውቁም። ሁሌ ግን ሴቶች እንዲህ እያሉ ያባብሏቸዋል ባለትዳር ወንዶች። እኔ በትዳሬ ደስተኛ አይደለሁም። እናንተም ያው አንዳንዶቻችሁ አውቃችሁ አንዳንዶቻችሁ ሳታውቁ ከባለትዳር ጋር ያው ትማግጣላችሁ። አሁን ክርስቲያን እና ኤንዲ ያሉበት ነገር ባይፈቅድም የስራ ሁኔታቸውም ለግንኙነት ባይፈቅድም ወደ ግንኙነት ገብተዋል። ከትንሽ ወራትና ከትንሽ ቆይታ በኋላ ደግሞ 2025 መጣ እንደ ፈረንጆች አቆጣጠር። ታዲያም ያኔ ክርስቲን ጓደኛ ትኬት ትሰጣታለች፣ ቪአይፒ ትኬት። አንድ ግን አልነበር የሰጠቻት፣ 2 ነበር የሰጠቻት። ታዲያም አንዱን ትኬት ለማን ሰጠችው? ያው እንደተረጠራችሁት ለኤንዲ ሰጠችው። እሱም በዚህ ነገር አይ ይቅርብን ምናምን አላለም። እሺ ብሎ ተስማማ። ግን ቺት እያደረጉ እንዴት እዚህ ቦታ ሊሄዱ ቻሉ ካላችሁ ያው ትኬቱ ቪአይፒ ስለሆነ ብዙ ሰው አይኖርም ብሎ ስላሰቡ ነው። ይህን ማታ ታዲያ እሷ ፏለች፣ ዘነጠች ምናምን። ወደዚህ ኮንሰርትም እየሄደች ባለችበት ሰዓት የክርስቲን ልጅ ቴክስት ልክላታለች። ልትፋታ ጫፍ የደረሰው ባሏም እዚህ ኮንሰርት ላይ ሊሄድ እንደሆነ ልጇ ለክርስቲን ትነግራታለች። ክርስቲን በዚህ ምንም አላለችም። አንደኛ ትኬቱ ቪአይፒ ነው። በዛ ላይ አስቡት ኮንሰርት ነው። 10 ሰው አይደለም የሚኖረው፣ አትሊስት 10,000 እና ከዛ በላይ የሆነ ሰው ነው ያለው። ማን አይናል አለች። ኮንሰርቱን ያዘጋጁት ኮልድ ፕሌይ ናቸው። ኮልድ ፕሌይ ማለት ታዋቂ ሮክ ባንድ ናቸው እና ሰው ስለሚወዳቸው ጢም ነው የሚለው ኮንሰርቱን። ይኸው እዚህ ጋር እንደምታዩት ማለት ነው። ይሄ ትክክለኛ ቪዲዮ ነው። ኮንሰርቱ እንዲህ ድምቅ ያለ ነበር። ከዚህ ሁሉ ህዝብ መሃል ማነት ጥሎ እናንተን ያያቸዋል። እና ኤንዲና ክርስቲን በከፍታ እያሉ ነው ቪአይፒ ውስጥ ጥሩ ጊዜ እያሳለፉ እንትን ምናምን እየተሳሳሙ ምናምን። ይሄ እንደዚህ አይነት ነገር ባለጌ ነገር ነው ታውቃላችሁ። ተነስተው እየጨፈሩ ምናምን እና ከትንሽ ቆይታ በኋላ እንዳልኳችሁ ቪአይፒ ውስጥ ስላሉ እዛ ውስጥ ያለው ሰው ደግሞ ትንሽ ሰው ስለሆነ በቃ ወደኛ አይመጣም በሚል ወደ በረንዳው ጠጋ ይላሉ። ጭራሽ ሁሉ ይተቃቀፋሉ። ወደ ኮንሰርቱ ደግሞ ስንመለስ ኮንሰርቱ ጋር እንዳልኳችሁ ኮልድ ፕሌይ ባንድ ነው የሚያዘጋጀው። እዚህ ባንድ ላይ ዘፋኝ አለ ክሪስ የሚባል። ይሄ ክሪስ የሚባል ዘፋኝ ኮንሰርቱ ላይ ካላችሁ ሰዎች መሀል ለአንዳችሁ እዘፍናለሁ ይላል። የሚዘፍነው ደግሞ ካሜራ ይደቀንባችኋል። ከዛ ያ ካሜራ ፕሮጀክት አለ፣ እዛ ላይ በግብደው ትሰቀላላችሁ። ከዛ እሱ ይዘፍንላችኋል። በቃ ለራንደም ሰው ማለት ነው። ይህንም ነው ታዲያ ካሜራ ማኑ ዞር አለና ከ10 ምናምን ሺህ ሰው ካሜራውን ክሪስ እና ኤንዲ ላይ ድቅን ያደረጉ። የእነሱም ሪያክሽን ያው ብዙዎቻችሁ አይታችሁታል። በጣም አነጋጋሪ ስለነበረ ግን ላላያችሁት ይህን ይመስል ነበረ።
All right, come on. You're okay? Oh, what? Either they're having an affair or they're just very shy. ይሄ ሁኔታቸው ክሪስም ምን እየሆኑ ነው? ወይ እያፈሩ ነው ወይ የሆነ ነገር አለ ይላል። በዛ ላይ ደግሞ እንዳልኳችሁ ካሜራው እዛ ጋር ሲደቀን ሙሉ ስታዲየሙ በትልቁ ነው የሚያያችሁ ብያችኋለሁ። ስታዲየሙ እንዳለ ሁኔታቸውን ሲያይ መጮና መገረም ጀመረ። ምክንያቱም ትክክለኛ ነገር ቢሆን እንደዚህ አይደባበቁም። እኚህ ሰውማ ቺት እያደረጉ ነው ብሎ እዛው ስታዲየም ያለ ህዝብ መቀወጥ ጀመረ። ክርስቲን በዚህ ሰዓት በረገገች። ልፋታው ነው ጫፍ ላይ ነኝ እያለች የነበረችው ባሏ እዛ ስታዲየም ውስጥ እንደነበረ ስለምታውቅ ያው ልትፋታም ቢሆን ደበራት። በቃ ትክክል እንዳልሆነ ገብቷት መጨነቅ ጀመረች። በዚህ በኩል ደግሞ ኤንዲ ልፋታ ነው እያለ ሲዋሽ የነበረው ሰውዬ እሱም በዚህ በኩል መበርገግ ጀመረ። ግን አንድ ጥያቄ ልጠይቃችሁ። ካሜራው እነሱ ላይ ሲደቀን እንደ ኖርማል ባይደባበቁ ዊርድ የሆነ አክት ባያሳዩ ነገሩ እንደዚህ ገናል አይመስለኝም። የእነሱ መደባበቅም ነው ነገሩን ያገነ ነው ብዬ ማስበው እንጂ ብልጥ ቢሆን እንደዚህ ሪያክት ያደርጋሉ ብዬ አላስብም። አሁን ችግሮች እነሱ ላይ እንዲህ አፍጦ ነው የመጣው። ምክንያቱም አንደኛ የሚሰሩበት ቦታ ይሄ ነገር ከታወቀ ሊባረሩ ይችላሉ። ትዳራቸዋል ወዲያውም ከነበሩበት ሮማንቲክ እንደዛ ሲሳሳሙ ምናምን ከነበረበት ወደ ሆረር ተቀየረባቸውና ተነስተው ያንን ኮንሰርት ጥለውት ወጡ። ወደ ክርስቲን ቤት ሄዱ። ለሁለቱም ሆነው ለአለቃቸው ምን ብለው እንደሚያስረዱት ማውራት ጀመሩ። መጨረሻም ተስማምተው ለሁለት አንድ ኢሜል ጽፈው ለድርጅቱ ዋና ኃላፊ ኢሜል ያደርጋሉ። ግን ችግራቸው ከዚህ ጋር ከስራ መባረር ብቻ አልነበረም። የክርስቲን ባል እዛ ኮንሰርት ላይ ሄዶ ነበር ብያቸዋለሁ። እሷ ገና ስክሪን ላይ ስትወጣ በደንብ አይቷት ነበርና ነገሩ ደግሞ ወዲያው ሶሻል ሚዲያ ላይ ተለቆ በአንድ መነጋገሪያ ሆኖ ነበር በዛችሁ ሰዓት በዛችሁ ደቂቃ ውስጥ። እናም እሱን ስክሪንሾት አንስቶ ይልክላታል። ከታችም እንዲህ ብሎ ይጽፍላታል፣ ይህን ነገር እንዳይሹ ተስፋ አደርጋለሁ ይላታል። ምክንያቱም ያውቀዋል ምን ያክል እሷ ላይ ተጽዕኖ እንደሚፈጠር። ይህን ስታይ ክርስቲን በጣም በረገገች የመሰላት። በቃ እዛ ያለው ኮንሰርት ውስጥ ያሉ ሰዎች አይተው በቃ ኖርማል ነው ብላ ሶሻል ሚዲያ ላይ ድፍን ዓለም ቺት እያደረገች እየማገጠች እንደሆነ ሊያውቅ እንደሆነ ስታቅ በቃ ምሽቱ ለሷ ከባድ ነበረ። በነጋታው ዜና ላይ ያቸው ምንድነው ምናምን እየተባለ ስለነሱ ነው የሚወራው። ሶሻል ሚዲያው ላይ እንዳለ ሪያክሽናቸው ሁኔታቸው ቅድም ነሳያችሁ ወጣ ያለ ስለሆነ እኚህማ ቺት እያደረጉ ነው እየተባለ ያላያቸው የለም። ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ሁሉም ያያቸው። በማየትም ብቻ አልቆም እነሱ ላይ ሁሉ መቀለድ ይጀምራል። እናም እንደነሱ ሶሻል ሚዲያ ላይ ሰዎች እያደረጉ እንደዚህ ተያይዘው እነሱ ላይ ማላገጥ ጀመሩ። አሁን ድርጅቱ አላባራቸው የሚለው ነገር ጥያቄ ውስጥ ገብቷል። ምን እንደሚያደርግ ሁሉ ግራ ገብቶታል። ምክንያቱም ቢያባሯቸው ምን አገባችሁ ከስራቸው ውጪ ነው ይሄን ነገር ያደረጉት ሚል አባላቶች አሉ። እነዛ ሰዎች ደግሞ በደንብ ኢንፍሉዌንስ ካደረጉ ድርጅቱ ላይ መጥፎ ነገር ይፈጥራሉ ወይም የድርጅቱን ስም ያጠፋሉ። በዚህ በኩል ደግሞ ድርጅቱ ስራው በሪሌሽንሽፕ ውስጥ ያሉ ሰዎች ከሆኑ በአግባቡ ስራ አያዛትም። እሷም ያው ሪሌሽንሽፕ ላይ እስከሆነች ድረስ ስራዋን በአግባቡ አሰራም። በዚህ ደግሞ ድርጅቱ ይጎዳል የሚል ሀሳብ ውስጥ ገቡ። በመጨረሻ ግን የወሰኑት ውሳኔ ከዚህ ከሁለቱ ወጣ ያለ ነው። ለምን እንደውም ድርጅታችንን የበለጠ አናስተዋውቀውም አሉ። ይህንን እንደ ማስታወቂያ እንደ ማርኬቲንግ ለምን አንጠቀመውም አሉ። እናም ነገሩን ማረጋጋት አልፈለጉም። ጭራሽ ሁሉ መነጋገሪያ እንዲሆኑ ነው የፈለጉት። ምን ያገናኘዋል ብለው ሲያስቡ የኮልድ ፕሌይ የባንዱ ዋና አባል የሆነው ሊዘፍን የነበረው ክሪስ የሱ የበፊት ፍቅረኛ ያለች ታዋቂ አክተር ጉዌን እሷን ለድርጅታቸው ማስታወቂያ እንድትሰራ ያደርጋሉ። ስለዚህ አሁን ሰዎች ሲያዩ እንዴ እቺ የክሪስ የበፊት ሚስት አይደለች እንዴ? ክሪስ ማን ነው? ኮንሰርቱን ያዘጋጀው የባንዱ አባል። ጉዌንን ለማታውቋት ደግሞ አይረንማን ፊልም ላይ የቶኒ ስታርክ የካራክተሩ ፍቅረኛ ሆና የሰራችው ልጅ ነች። ይህን ጉዌን የሰራችው ማስታወቂያ ኪት ያደረገችው ክሪስ ስታየው ትበሳጫለች። ምክንያቱም እሷ ነገሩን እንዲረሳ ነበር የምትፈልገው። ግን ድርጅቷ በዚህ በኩል ራሳቸውን ለማስተዋወቅ ጭራሽ እንዳይረሳ ሌላ ድራማ እየሰሩ ነው። ከቀናቶች በኋላ ግን በቃ ክርስቲ ነገሮች አሁንም ቀነሱልኝ ስትል ሰዎች በዚህ በኩል ልትፋታ ያለችውን ባሏን ፌስቡክ አካውንት በሱ ስም ይከፍቱና በተጨማሪም ደግሞ አብሯት ቺት ሲያደርግ የነበረው ኤንዲ ሚስት ነበረው ብያቸዋለሁ። በሚስቱ ስም ፌስቡክ ይከፈታል። የውሸት ዜናዎች መሰራጨት ይጀምራሉ። እንዴት እኔ ላይ ቺት ታደርግብኛለህ ሚል ጽሑፍ ግጥም አድርገው ጽፈው
ይለቃሉ። የክርስቲም ልትፋታ የደረሰችው በኋላ በሱ ስም በተከፈተው ክርስቲ ጎዳችኝ እያሉ ይለቁባታል። ሰዎችም አብዛኞቹ የመሰላቸው የእነዚህ ሰዎች የትክክለኛ አካውንት ከፍተው ወይም የራሳቸው ስለመሰላቸው እንደ አዲስ ነገሩን አንስተው ማውራት ጀመሩ። ፌስቡክ ግን ነገሩን ካጣራ በኋላ የውሸት አካውንት መሆኑን ሲያቅ ይህን አካውንት ደለተ ወይም ብሎክ አደረጋቸው። ከትንሽ ቀናቶች በኋላ ግን ክርስቲን በጣም ትልቅ ጭንቀት ውስጥ የከተታት አዲስ አካውንት ይከፈትና ልክ እንደ ኤንዲ ሚስት ሆነው እንዴት ባሌን ታባልጊያለሽ? ባሌን ነጠቅሽኝ፣ ባሌ እኮ ጨዋ ነው ምናምን ብለው በፌክ አካውንት ለህዝቡ ለቀቁ። በዚህ ሰዓት ህዝቡ ክርስቲን ጥምድ አደረጋት። የሷን ስልክ እየፈለጉ እንገልሻለን፣ አንለቅሽም ማለት ጀመሩ። ጭራሽ ሁሉ የምትኖርበት ቤት ታውቆ ሰዎች ወደ እሷ ቤት መሄድ ጀመሩ። ስልኳም ደግሞ ኢንተርኔት ላይ ተለቆ ክርስቲን በቀን ከ500 በላይ ሰዎች ይደውሉላታል። በቀን ማለት ነው። ምክንያቱም ሰው እዛ ጋር በውሸት በተከፈተው የፌስቡክ አካውንት ባሌን ነጠቅሽ ምናምን በሚለው ድራማ ተሸውዶ የምር የኤንዲ ሚስት እንደዛ ያለች መስሏቸው ክርስቲን ጠምደዋታል። ከቤቷ ሁሉ ለመውጣት ክርስቲን በጣም ከብዷታል። ገና ከቤቷ ለመውጣት ስታስብ የጋዜጠኛ ማለት አያንቀሳቅሷትም። መጨረሻም ክርስቲን ምርር ሲላት ጫፍ ከደረሰችው ባሏ ጋር ፍርድ ቤት ሄደው ለአንዴና ለመጨረሻ ጊዜ ጉዳዩን ይጨርሱታል። ተፈራርሞ ይለያያሉ። ኤንዲስ ትዳሬ ችግር ውስጥ ነበር፣ ደስተኛ ትዳር ውስጥ አይደለም ያለሁት እያለ ሲል የነበረው ኤንዲ ተፋታ። በጭራሽ ምን ብያችሁ ነበረ? ወንዶች አይፋቱም። ሚስቱም ያው ይቅር ብለው ከሚስቱ ጋር ግንኙነታቸውን ቀጠሉ። ከስራቸው ግን ሁለቱም በራሳቸው ፈቃደኝነት ለቀቁ። ኤንዲም ክርስቲን። ድጋሚም ክርስቲና ኤንዲ ታይተውም አውርተውም አያውቁም። የእነሱም አነጋጋሪ ታሪክ ይህን ይመስል ነበረ። በቀጣይ እንገናኛለን። ወዳችሁ ያለው ላይክ ሰብስክራይብ ማድረግ እንደርሱ